ብሩኬ ምን እየሆንክ ነው? አልገባኝም። እየሄድክበት ያለው መንገድ ልክ አይደለም። ባይዘወይ አይሚ ያለችህ ምን መሰለክ? እኔ መቼም አልለይህም ከጎን ነኝ ነው ያለችህ እንጂ አልጎዳም አላለችህም። በቀደም እንኳን እዩ ሰው ልካ አይሚን ስትናገራት እንዴት እንደተሰማትና እንዴት እንደደበራትና ምን ያክል ስታለቅስ እንደነበር አይተሃል። ስለዚህ እንዴት በዚህ ልክ መጠን ቸልተኛ ትሆናለህ በዚህ ጉዳይ ላይ እንዴ? ባይዘወይ ወንድምህም አብ እኛም የጨረቃ ቤተሰቦች አይሚም የምትነግርክ በኋላ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። አዎ እዚህ ጋር ቤተሰቦቼ አንድ ነገር ልንገራችሁ። ብሩኬ አሁን ላይ በጣም ቸልተኛ ነው። ለምንድን ነው? አይሚ መቼም አልለይህም ከጎን ነኝ አንድ ላይ ነን ስላለችው ነው እንጂ ይህን ጉዳይ እኮ በጣም ጥብቅ ሆኖ ማየት ያለበት እንደውም እሱ ነበር ከማንም በላይ። ጨረቃ ቤተሰቦች ልክ ነኝ። ጨረቃ ቤተሰቦች ሰላም ሰላም፣ ውድ የተከበራችሁ መላው ጨረቃ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ። ቪዲዮ ስትጀምሩት በላይክ እና ሼር ሰብስክራይብ ያደርጋችሁ ብትጀምሩ በጣም ደስ ይለኛል። ይህን ቪዲዮ ብሩኬ እንዲያው እፈልጋለሁ። ከመቼው ምርጥ ብሩኬ ማየት አለበት እንዴ! ብሩኬ አልገባኝም ማለት አንድ ነገር ልንገርክ። አንድ ልጅ መጥቶ እሷ እኔ ኢየሩሳሌም ውጤቱን ሙሉ ለሙሉ እንዳስቀየረችው 100% እርግጠኛ ነኝ። ያን ቀን አይሚና ብሩኬ የወጡ ቀን ነው ውጤቱን አስቀየራ የወጣቸው። በቃ እሷ ሙሉ ኮንፊደንስ ኖሯት ይህ ልጅ የብሩኬ ነው የምትለው ለቤኪም፣ ለሚፍታም፣ ለሁሉም የምትላቸው የሰራችሁ ሴራ አለ። በቃ የሰራችሁ ሴራ ስላለ በቃ ኮንፊደንስ ኖሯት ደራቷን ነፍታ ይህ ልጅ የብሩኬ ነው የማለት አቅሟ አላት። ቀይረዋለች ውጤቱን። ስለዚህ ይህ ውጤት ተቀይሮ መጥቶ አንተ የምታስበው አይሚ አልለየም ሳለች ነው እንጂ አንተ በየወሩ የምከፍለው ብር ሳያስበህም እንዴ? ያንተ ልጅ ያልሆነ ልጅን በየወሩ ታሳድገዋለህ፣ ታስተምረዋለህ፣ ታብለዋለህ እንዴ? አልገባኝም። ስምስ የጨረቃዊ ሰዎች ከሚኖር ስም እንዴ? ሌላ ሰው ቦታ የሚኖር ስምስ እንዴ? ብሩኬ እንዴት ከሱ ከአይሚው ከኋላ ሄዱ እንደዚህ ያደረገ የሚባል ነገር እኮ ይሰጣል እኮ። አይሚስ አይሚ እኮ ትጎዳለች። አይሚያችን እናውቃለን፣ ጠንካራ ነች፣ በብዙ ነገር አልፋለች። ግን ደግሞ ይሄ ጉዳይ ሴንሲቲቭ ጉዳይ ነው እንዴ? ይጉዳታል። ምንም ነገር አልለየም ብትል ከጎን ብትሆን ትጎዳለች። እኛ ደግሞ አይሚም አንተም ማናቸውም ስትጎዱ የእኛ ቤተሰቦች ማየት አንፈልግም። አይሚ ደግሞ ስትሰበር ደግሞ የማየት አቅም የለንም። በቀደም እንኳን እያለቀሰች ስትመጣ አይሚ ምን ያክል የጨረቃ ቤተሰብ እንደተጨነቀ ምን ያክል አንተ ራስህ እንደተጨነቀ አይተሃል። ስለዚህ ይሄ ነገር በኋላ ተከስቶ ከማልቀስና ወይ ደግሞ ወይ ከማለት ከአሁኑ ለምንድን ነው አብ የሚልህ ወንድምህን አሰማው። አብ እኮ ታላቅ ነው። እንደ ታላቅነቱ እየመከረ ያለውም የጨረቃ ቤተሰቦችን ድምፅ ኮሜንት አይቶ ነው እዚህ ጉዳይ ላይ የገባው እንጂ መጀመሪያ ላይ እኔ ራሱ አብ ይገባ ስል ነበር አለ። አብ ግን መጀመሪያ አልገባም ነበር። እስቲ ሊያቸው ልጆቹን በራሳቸው መንገድ ይጨርሱ ብሎ ነበር። ግን ሲያዩ ልጆቹ አይሚን ብሩኬም ጉዳዩን ከሌለ ሰው ሆኖበታል። በደንብ አላዩትም እዩን፣ ወይ ደግሞ በደንብ አላወቋትም ይሁን አላገባኝም። ምክንያቱም እዩ አይሚና ብሩኬን ለማጣላት ምን ያክል ርቀትና ምን ያክል መረብ እንደምዘረጋ አላሰቡትም መሰለኝ። ለዛ ነው ጥሏት ከሆስፒታል የወጡት። ለዛ ነው የእኛን ቃል አልሰሙም። አዲስ አበባ ይሁን እያልን ነበር፣ ያንም አላረጉም። ስለዚህ አብ ያን ነገር አይቶ ነው በቃ እስቲ እኔ ልግባበት እዚህ ጉዳይ ላይ ውጤቱን እንደምታስቀይር አብ አሁን ሙሉ ለሙሉ እርግጠኛ ነው እሱ ራሱ። አይሚ ጋርም ትንሽ ጥርጣሬ ፈጥሯል። ምክንያቱም እንዴት ሙሉ ኮንፊደንስ ኖሯት ልታወራ ቻለች እንደዚህ? ለዛ ነው ማለት ነው እያለች ነው። ብሩክ ግን ምንም አይኑ በቃ አይኑ ታስሯል። ወይስ ያስነካችሁ ነገር አለ ልጅን? አልገባኝም ቤተሰቦቼ። ምክንያቱም ብሩኬ እንደዚህ አይደለም። ብሩኬ በዚህ ጉዳይ ላይ እንዲሁም ከማናችንም ከኔም ካብም ከጨረቃ ቤተሰቦችም ጥብቅ ሆኖ ይህን ጉዳይ እስር በስር መከታተልና ባናና ሆኖ በቃ ይሆናል ነገሮቹን በዘዴ ማስኬድ የነበረበት እሱ ነበር። ግን ደግሞ ብሩኬ ይህን ነገር እያደረገ አይደለም። ለምንድን ነው ቤተሰቦቼ? እስቲ አስተውሉት። ብሩኬ ትናንትና ያሳየው ጸባይ ልክ ነው ቤተሰቦቼ? እስቲ ኮሜንት ላይ ንገሩኝ። ይሄ ጉዳይ በጣም መወያየትና በጣም ማውራት ያለብን ጉዳይ ብዬ ነው ቤተሰቦቼ። ለዛ ነው ድጋሚ ይህን ቪዲዮ የሰራሁላችሁ። ማለት እንዴት በቃ እንዴት አሁንም ቢሆን አብ እንዳለው ድጋሚ ምርመራ ማድረግ አለባችሁ። ብሩኬ ባይዘወይ ትናንትና ምን ብለሃል? እኔ እዩን ድጋሚ ማየት አልፈልግም ብለሃል እንዴ? 3 ቀን 4 ቀን እኮ ተገናኝተሃል እኮ ያለምንም ምክንያት በቃ ያለምንም ልጁን ሳታመጣ እኮ 3 ቀን 2 ቀን እኮ ተገናኝታችኋል። ባይዘወይ እኛም የጨረቃ ቤተሰቦች እዩን የማየት ግዴታም የለብንም አንፈልግምም። ስለዚህ ግን ደግሞ ይሄ ጉዳይ ጨርሳችሁና ዘግታችሁ ከዚህ ጉዳይ እንድትወጡ ስለምንፈልግ ግን ችለናታል። በቃ ማየቱን ችለነዋል። ድምጿ መስማት አንፈልግም፣ ማየትም አንፈልግም። ግን ደግሞ በቃ ግዴታ ነው አሁን ላይ ይሄን ጉዳይ ጀምረነዋል። ስለዚህ እንደጀመሩ ደግሞ ጨርሰን ለመውጣት ደግሞ እሷን ማየት ግዴታ ነው። በቃ አማራጭ የለንም። አንዳንዴ
አማራጭ ከሌለክ ምንም ነገር ታደርጋለህ አንዴ። ስለዚህ እሷን ማየት አልፈልግም ደግሜ የሚባል ነገር አልሰማም እኔ። ዲኤንኤ ድጋሚ መመርመር አለበት። አንተም ገብተህ እሷም ገብታችሁ በቃ ከዛ አንተም እሷም እኩል ትወጣላችሁ። ከዛ በኋላ አብና አይሚ እዛው ሆነው ተከታትለው ውጤቱን ይቀበላሉ። ካለዚያ ግን አንተ ሰተኮተ እሷ ቁጭላ ምናምን አይመስልም እኮ ባይዘወይ። እንዴት ነው ባይዘወይ እዚህ ጋር ቁጭ ያለው ህዝብ ከ500,000 በላይ ያለው ህዝብ የጨረቃ ቤተሰቦች እንጨነቃለን። እውነቴን ነው። ምን ያክል የጨረቃ ቤተሰቦች በአሁኑ ሰዓት ተጨንቀው እንዳሉ እኔ የማውቀው፣ ምክንያቱም በኮሜንታቸው እኔም ምን ያክል እንድትጨነቁ እኔ የማውቀው። ባይዘወይ ሁላችንም ተጨንቀናል። ስለዚህ አሁንም ቢሆን እኔ አንድ መናገር የምፈልጉ ነገር አለ ሰዎች። ይሄን ቪዲዮ እንደምንም አድርጋችሁ አይሚና ብሩጋና ሞር ደግሞ ብሩኬ እንዲው ፈልጋለሁ። ምንድነው እኔ ማስተላለፍ ፈልገው ሐሳቤ፣ ብሩኬ እባክህን ታሞ ከማገቅ አስቀድሞ መጠንቀቅ የሚባል ነገር አለ። በኋላ ውጤቱን አስቀየራ ምታ ማስቀየሯ እኔ በጣም እርግጠኛ ነኝ። አስቀየራ ምታ ኤልጄ የብሩኬ ነው ሲባል አንተ እያሰብክ ያለው አብረሃት እንደማትኖር ነው። ብርን ብቻ ማውጣትህን ነው፣ በየወሩ ለልጁ የሚገባውን ነገር ማድረግህን ብቻ ነው። እዚህ ጋር ግን የሃይሚ ልብ ይሰበራል። አሁንም ደግሞ መናገር የፈለግኩትን ነገር የሃይሚ ልብ ይሰበራል። ምንም ያክል ጠንካራ ብትሆን፣ ምንም ያክል ከጎንነክ ብትልክ፣ የእሷን ልብ ደግሞ የእሷን ስሜት ማሰብ አለብክ። ምን ታስባለች ሃይሚ? አትጎዳም ወይ? ሰዎች አይናገሯትም ወይ? የሰዎች ማፌዣ እዩ አሁን ባለፈው እንደዛ ጊዜሽን አታቃጢ ከሱ ጋር ዞረ ያለቻ ሴትዮ ውጤቱን ደግሞ አስቀይራ መታ አይሚን ምን እንደምትናገራት አስበው። ያኔ የአይሚን ስሜት የአይሚን ቀስም አስበው ምን ያክል ነው የሚሰበር። ብሩኬ እባክህን አላቅም። እውነት በዛሬ ቪዲዮ የትላንትናው አይነት ጸባይ እንድታሳይ አልፈልግም ብሩኬ። እውነቴን ነው። እውነት ከምር ባይዛወይ እዚህ ጋር እኔም ቁጭ የማወራው የጨረቃ ቤተሰቦችም አይሚም የሚናገሩክ ይሄ ነገር እንዲስተካከል ነው። ሁላችንም የዩን እባብነት የዩን ተንኮል ስለምናቅ ነው። ስለዚህ እባክህን በቃ እባክህን ብሩኬ እባክህን ሁሌም ቢሆን ጠንቃቃውን እንዴ ባይዛወይ እስከ መቼ ነው ልጅነት ያለው? ልጅ አሁን ከዚህ በኋላ እኮ ልጅነት የለም። ማስተዋል አለብክ እንዴ። ይሄን ነገር ማድረገው ነገር ልክ ነው ማለት አለብክ። ባይዛወይ ቤተሰቦቼ እዩ በዚህ ብቻ አታበቃም። ውጤቱን ካመጣች በኋላ ብዙ መንገድ ትሄዳለች። ውጤቱ የብሩኬን ብላ ካመጣች በኋላ ብዙ መንገድ ነው የምትሄደው። ያኔ ደግሞ ሃይሚና ብሩኬ እንዲጣሉ አልፈልግም። ስለዚህ ከአሁኑ ብሩኬ እንዲጠነቀቅ ከፈለጋችሁ ሁላችሁም ቤተሰቦቼ እኔም በውስጥ ለመንገር ለማውራት እሞክራለሁ። ሁላችሁም ሼር ኮፒ ሊንክ እያደረጋችሁ ብሩክ ጋር አድርሱለት። ብሩክ ማየት አለበት ይህን ቪዲዮ። ብሩኬ እውነቴን ነው። እንግዲህ አስቡት ከእኛ ይበልጥ አብ መጥቶ ይህን ጉዳይ አይ ልክ አይደለም ብሎ ከወሰነ እንዴት ነው ብሩኬ አይ ልክ ነው ብለህ እየተቀበልከው? ባይዛወይ ቤተሰቦቼ አንድ ነገር ልንገራችሁ። እዩ ዲኤንኤውን ብታስቀይረው ራሱ ሆስፒታሉ የሚጠየቀው ከታወቀበት ብቻ ነው። ሆስፒታሉ የሚጠየቀው ከታወቀና ከተከሰሰ ነው እንጂ አሁን እኮ እርግጠኛ ነኝ ቤተሰቦቼ ይህን ጉዳይ ላይ አብ ባይገባበት ኖሮ ውጤቱ ይመጣል፣ የብሩኬ ይሄዳል። ከዛ በኋላ ወይ እንደዚህ ነው በቃ ሂጂ ወደዛ በቃ በየወሩ ይሰጥሻለሁ ይሄን ነገር 5,000 10,000 በቃ አለቀ። ከአንቺ ግን ግዴታ የለብኝም። ከባድ ጦርነት ይነሳል። በዚህ ሰዓት የምትጎዳው ማነች? አይሚ ነች። አይሚ ደግሞ እንድትጎዳ አልፈልግም። በቀደም ያለቀሰችው እንባ አብራችሁ ያለቅሳችሁ ወንድሜቶች ያላችሁ አውቃለሁ። ምክንያቱም አይሚ እንደዛ ስታለቅስ የማየት አቅም ስለሌላችሁ ከዚህ በኋላም እንደዚህ አይነት ነገር እንዳይፈጠር እባካችሁ አሁንላችሁም ይሄ ጊዜ አንድ መሆናችንና መረባረብ ያለብን ጊዜ ነው። በቃ ሁላችንም በኮሜንት ብሩኬ ልክ አይደለም እየሰራ ያለው ብሩኬ ያስተካክል እያልን እንጻፍለት። ባይዘውይ የሁላችንም ኮሜንትና የወንድሙንም አብና የአይሚንም አፍ ሲሰማ እንዴ ልክ አይደለም እንዴ ብሎ ወደ ራሱ ይመልሳል ብዬ አስባለሁ ቤተሰቦች እንጂ ትናንትና አብ የተናገረው ነገር ቤት ተነስቶ ቤት ለቆ የሚያስወጣ ነገር አይደለም ነው እንደ ጨርቃ ቤተሰቦች አይደለም። ለራሱ ሲል ነው የነገረው። ባይዘው ለራሳቸው ሲል ነው ቁጭ ላይ ነገራቸው። ጊዜውን አቃጥሎ ቁጭ ብሎ እንደ ወንድም ይሄ ነገር አድርጉ ይሄ ነገር ጥሩ አይደለም ይሄዳችሁ በተለው መስመር ልክ አይደለም ብሎ የነገራቸው ለነሱ ሲል ነው እንጂ እኮ እሱ የሚጠቀሙ ጥቅም ኖሮ አይደለም። ስለዚህ አሁንም ቢሆን ሁለቱም አዲስ ምርመራ እኔ እንደውም አሁንም ቢሆን ቤተሰቦች አዲስ አበባ ቢሆን ጥሩ ነው። በቃ አዲስ አበባ ቢሆን ጥሩ ነው። ይሄ ምርመራ ድጋሚ አዲስ አበባ ቢሆን ቤተሰቦች በጣም ጥሩ ነው። ቤተሰቦች ትናንትና አንድ ነገር እያጣራ ነበር ቤተሰቦች። በሁለት ቀን ነው በአንድ ቀን ራሱ የሚደርስ አለ። ብሩ ከፍ ይላል እንጂ በአንድ ቀን ራሱና በሁለት ቀን የሚደርስ ውጤት አለና ለምን እሱ ላይ ያደረጉትም በአንድ ቀን የሚደርሰውም በቃ ቢወደድም ብሩ
አንድ ይህን ጉዳይ ለመገላገል አለ እያስብን ያለ ነው ሁላችንም። ስለዚህ ሀይሚና ብሩክ ጋር ድርሶላቸው ቤተሰቦች አዲስ አበባ ሄደው ምን ነበር ሆስፒታሉ? አረ ጠፋኝ። ሆስፒታሉን ይዤው ነበር ቤተሰቦቼ። ምን ነበር አንድ ሆስፒታል ነው ያለው፣ ወደ ገርጂ አካባቢ ነው፣ ገርጂ የሚባል አካባቢ ነው። እዛ ሆስፒታል ነው ያለው። ስሙን በማታ ቪዲዮ እጠቅስላችኋለሁ። እናንተም ሼር ኮፒ ሊንክ ያደረጋችሁ ለሀይሚና ለብሩኬ ታደርሱልኛላችሁ። አንድ ሆስፒታል አለ በአንድ ቀን ውስጥ የሚያደርስ ጠዋት ሰጥተው ወደ ማታ ወደ 10 ሰዓት ላይ የሚቀበሉበት ውጤት ማለት ነው። ስለዚህ ግን ብሩ ከፍ ይላል። ቢሆንም ግን ያን ብር ከፍለው ምንም ቢሆን ይህን ውጤት ማየት አለባቸው። እውነቱን ሁለቱም ጋር ውጤቱ አንድ ከሆነ አዎ። ከዛ ውጭ ግን እዛ ጋር ብሩክ ብሎ እዚህ ጋር ግን ደግሞ ቢኒ ቢል የቢኒ ልጅ ነው ማለት ነው። ስለዚህ ቤተሰቦቼ ሁላችሁም ተባርበን ይህን ቪዲዮ ለሚና ለብሩኬ እናደርስላቸው። እስቲ እናንተን ሀሳብ አስተያየት ደግሞ ማየት እፈልጋለሁ። እናንተ ምን እያሰባችሁ ነው? እኔ አጥፍቻለሁ ወይ? ስናገር ካጠፋሁ አረሙኝ። ብሩኬ ልክ ነው ወይ? ትናንትና የሰራው ስራ እኔ ብሩኬ ልክ አይደለም። አሁን ላይ ብሩኬ ያየው ሀይሚ አልለየህም ስላለችው በቃ የመጣ ይምጣ ብሎ እየተቀበላለሁ። ግን ደግሞ ሀይሚ እንደምትጎዳ ግን እያሰበበት አይደለም። ሀይሚ ትጎዳለች፣ ትሰበራለች። እውነቴን ነው። ውጤቱ የብሩክ ነው ብሎ ቢመጣ ቤተሰቦቼ በጣም መስብር የምትለው ያን ደግሞ ማየት አልፈልግም። መቼም አልለየህም ብትል ግን ልቧ ተሰባሪ ነው። ሰውንቻ እንኳን እሷ እኛ የሚጨርቃዊ ሰዎች እንሰበራለን። ስለዚህ ብሩኬ እባክህን ይህን ነገሮች ታስተካክሉ ብዬ አስባለሁ። እስኪ እናንተን አስተዋሳይ ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ አድርጉ። እንደምሰራው ሰብስክራይብ ያገኘው ገለም ሰብስክራይብ ማድረጋችሁን አትርሱ ቤተሰቦቼ። በቅርቡ 20,000 ሰብስክራይበር መግባት አለብን ብዬ አስባለሁ። እሺ ቤተሰቦቼ አመሰግናለሁ። መልካም ምሽት ይሁንላችሁ።